ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት ሰበር ዜና አለን ከዜናው ጋር ደጀኔ ጉተማ ነኝ። በአጋዚ ጦር የሚደገፈውና በህዝባዊ ወያኔ ሓርነት ትግራይ ጄኔራሎች የሚታዘዘው የሶማሌ ክልል ልዩ ፖሊስ ሚኖ ከተማና አካባቢውን ለመቆጣጠር የሰነዘረው ጥቃት የአካባቢው ነዋሪዎች በወሰዱት ራስን የመከላከል እርምጃ ሙሉን በሙሉ መክሸፉ ተነገረም። ዛሬ ጧት የሶማሌ ክልል ልዩ ኃይል የኦሮሚያን ድንበር በመጣስ በምስራቅ ሐረርጌ ዞን ቁምቢ ወረዳ ሚኖ ላይ የሰነዘረውን ወረራ የአካባቢው ነዋሪዎች በወሰዱት አጸፋዊ እርምጃ ወራሪውን ቡድን ከሚኖ ጠራርገው አስወጥተዋል። የሶማሌ ልዩ ፖሊስ ኃይሉን አጠናክሮ ይመለሳል የሚል ስጋት ግን አሁንም አለ። የምስራቅ ሐረርጌ ዞን ቁምቢ ወረዳ ምንጮች እንደገለጹት በወረራ ወቅት በተፈጠረው ከፍተኛ ግጭት በሁለቱም ወገኖች ላይ ከፍተኛ ጉዳት ደርሷል። በወረራው በተሰማራው የሶማሌ ክልል ልዩ ፖሊስ ላይ የበለጠ ክሳራ መድረሱን ምንጮች ገልጸው ከወገን 3 ፖሊሶች 4 የመንግስት ሰራተኞችና 2 ነዋሪዎች መሰዋታቸውን ገልጸዋል። ከፖሊሶቹ መካከል በቀለ የሚባል የጎሮ ጉቱ ፖሊስ ምክትል አዛዥ ይገኝበታል። የኦሮሚያ ፕሬዝዳንት ከ2 ቀናት በፊት በድሬዳዋ በጠራው ስብሰባ ላይ ግጭቱ የሁለት ጎሳዎች ግጭት ነው ማለቱ ብዙዎችን አስቆጥቷል። የኦሮሚያ ፕሬዝዳንት በጠራው ስብሰባ ላይ ለመገኘት ፈቃደኛ ያልነበረው የሶማሌ ክልል ፕሬዝዳንት ሚኖን ለመቆጣጠር ከህዝባዊ ወያኔ ሓርነት ትግራይ ጄኔራሎች ጋር ዘመቻውን በቅርበት በመምራት ላይ ይገኛል ተብሏል። የኦሮሚያ ፖሊሶች ከህዝቡ ጋር በመሆን ሚኖ ከተማና አካባቢውን ከሶማሌ ክልል ልዩ ኃይል ለመከላከል ጥረት ሲያደርጉ የጥይትና የሰው ኃይል እጥረት እንዳጋጠማቸው ምንጮች ይናገራሉ። በኢሬቻ በዓል ላይ ከህዝባዊ ወያኔ ሓርነት ትግራይ ጦር ጋር ሆኖ ህዝቡን ያስፈጀው የኦሮሚያ ፖሊስ አዛዥ ኢብራሂም አጂ የዛሬውን ወረራ ተጋፍጦ ለነበሩ ፖሊሶች በቂ የሰው ኃይልና መሳሪያ እንዳይቀርብ አግዷል በማለት ድርጊቱ ተኮንነዋል። ባለፉት 2 ዓመታት ከ300 የሚበልጡ ነዋሪዎች በሶማሌ ልዩ ፖሊስ መገደላቸውን የሚኖ ምንጮች ይናገራሉ። የህዝባዊ ወያኔ ሓርነት ትግራይ ማስተር ፕላንም በፍንፍኔ ብቻ ተወስኖ እንዳልቀረ ህዝባችን ማወቅ አለበት ሲሉ ምንጮቹ ጠቅሰዋል። የሶማሌ ክልል ፕሬዝዳንት ከህዝባዊ ወያኔ ሓርነት ትግራይ ጄኔራሎችና ከአጋዚ ጦር ጋር በመሆን የሶማሌ ክልል ፖሊሶችን ለተደጋጋሚ ጥቃት ሲያሰማራ የኦሮሚያ ክልልን እመራለው የሚለው ኦፒዲዮ ዝምታ መምረጡ ድርጅቱ ለኦሮሞ ያልቆመ መሆኑን ያሳያል ሲሉ የሚኖ ነዋሪዎች ኦፒዲዮ ኮንነዋል። እንግዲህ ተመልካቾቻችን በሚኖ በኦሮሞዎችና በሶማሌ ክልል ልዩ ፖሊስ መካከል እየተካሄደ ያለውን ግጭት እየተከታተልን እናቀርባለን። መልካም ቆይታ።